እውነት ነው። ድምፅህን ትንሽ ግን ከፍ አድርገው። መንፈስን ሁሉ አትመኑ የሚለውን ሀሳብ ይዘን ያው ውይይት ምንድነው ትምህርታዊ ውይይት እንድናደርግ ነውና እሱ ላይ ሀሳብ እየሰጠን እየተጨዋወትን ነው። እታችም ያላችሁ ወንድሞች እህቶች ወደ ላይ መምጣት ትችላላችሁ። ኮፒ ሊንክ ሼር አድርጉ ለወገኖች ለወንድሞች እንዲደርስ። እኔ ግን ፔላጊያንን እንዳጨባበጥ ናቸው። እሱም ብንቀጥል ነበር አሪፍ። ወደ እሱ ይምጣ እንዴ ፔላጊየስ ልበለው አጨባበጥ ናቸው ስለሌለ ቤላጊየስ በአማርኛ ቤላጊየስ ነው መሰለኝ የሚባለው። አይ እሱ ላይ እውነትህን ነው። እስቲ ፕሌጂየስ እውነትህን ነው። አስቼ ኢንቦክስ አድርጌልሃለሁ። ሰላም ላንተ ይሁን። አይተኸዋል? ኢንቦክስ ያደረኩልህ ወይ ዮሲ? አላየውም። አየዋለሁ። መቼ? ዛሬ? አዎ ተኝተህ ነው መሰለኝ የሚሆነው። በእናንተ ያ ይሆናል። ልክ ነህ። እሺ ተመልሻለሁ። አሁን የሆነ ቀይ መጥቶ ኮሜንት ጻፍ ምናምን ብሎኝ እኮ ነው የጠፋሁት። አይገርምም? ፍሪ ቪዚቢሊቲ ብዬ ጻፍኩ ቢጨንቀኝ። እቺን ለቀይራትና እንትን ላድርገው። የፔላጊየስን ሀሳብ እንድናገኘው ሰሚ ፔላጂያኒዝም ስለሆነ ወገኖቻችን እሺ ሰው ምን ልበለው? ይሄ የፔላጂየስ ትምህርት በቃ ርዕሱን ወደ በኋላ እንሰጠዋለን። መሰረታዊ ትርጉም የሰሚ ፔላጂየስ አይደል? ዋናነት ምን ይሰማል አይደል? አስቲ ዮሲ ድምጽ ምናልባት ጠፍቼ ይሰማል፣ በደንብ አድርጎ ይሰማል። አንዳንድ እንትኖች አሉ ወይ? እሱንም እየከፈትኩ እያነበብኩ አብረን እናወራለን ጊዜም ካለ። የዚህ እንትን ሂውማን ኢኒሺዬቲቭ ሲነርጂዝም አለ ወይ ነው አይደል? ሰሚ ፔላጂያኒዝምን ስናወራ ሰዎች የሚያነሳሱት ከእግዚአብሔር ጋር አብሮ የመስራት አይነት ነገረጅነት ላይ ስትሪክትሊ እግዚአብሔር አያነሳሳም አይሉም። ባይዘው ሰዎች ብቻ ያነሳሳሉ ካሉማ ፔላጂየስ ነው የሚሆኑት። ሰው ኢኒሺዬቲቭ የሆነበት ወይንም ሂውማን ሞነርጂዝም ከሆኑ ፔላጂየስ ነው። ጸጋም አያስፈልግም እስከ ማለት የሚደርስ ማለት ነው። ይሄ ሰሚ ፔላጂየስ ግን አሁን የጆን ካሲያንን ጽሑፍ አይታችሁ ከሆነ ያምናል እግዚአብሔር ሊረዳህ እንደሚችል እኮ ያምናል። እግዚአብሔር ጸጋውን ሊሰጥህ እንደሚችል ያምናል። ግን ምን ይላል? አንዳንድ ጊዜ ያን ጸጋ የሰጠበትን ምክንያት ከአንተ አይቶ ነው የሚል አይነት ከአንተ በጎነት መልካምነት ከማየቱ የተነሳ እግዚአብሔርን ኢኒሺዬት ታደርገዋለህ የሚል አይነት ነገር አለና ሰሚ ፔላጂያኒዝም የሚታወቀው በዛ ነው። ለምሳሌ የሊዲያ ልብ ለምን ከፈተላት ሲባል መጀመሪያም ሊዲያን እግዚአብሔርን የምታመልክ ስለነበረች ነው
አይነት ነገር ማለት ነው። ሲምፕል የሊዲያን ፕራዮር ቀድሞ በህይወቱ የነበረውን ነገር ኤክስፕሌን የሚያደርግበት እሳቤ ሳይሆን ለዛ ለልቧ ለመከፈት የሊዲያ ሁኔታ አስፈላጊ ነበረ ብሎ ወደ ማመን የሚመጣው አይነት እይታ ያለበት ሰሚ ፕሌጂያኒዝም ነው ማለት ነው። እንግዲህ በዛ ደረጃ ነው በዋና እንግዲህ አቀንቃኞቹ ይሄ አንደኛው ጆን ካሲያን ከዛም በኋላ ያሉት ናቸው። ኦሬንጅ ጉባኤ ላይ ደግሞ ኦፊሻሊ የተወገዘ እሳቤ ነው። እንደዚህ አይነት አስተሳሰብ ወንጌላውያን መካከል አለ ወይ ነው ጥያቄው። በእኔ እምነት በእኔ መረጃ የለም ነው የሚለው። በወንጌላውያን መካከል ያለው ምን አይነት እይታ ነው ከተባለ ሰሚ ኦግስቲኒያን እና ኦግስቲኒያን ሆኖ ልናገኝ እንችላለን። አሁን እነሱ ሰሚ ኦግስቲኒያን መሆን ነው የሚፈልጉት፣ ግን ኦግስቲን እንደማይወዱት ምን እናድርግ? ሰሚ ኦግስቲኒያን ልክ ወደ አርሜኒያን ሳይድ ማለት ነው ለመግባት ያስባሉ እና ወደዛ ደግሞ እንዳናስገባቸው ራሱ ያ የሰሚ ኦግስቲኒያን ቲንኪንግ ነው። ምክንያቱም አርሜኒያን ውስጥ ቶታል ዲፕራይቪቲ ሲሪየስሊ ነው የሚታየው ምናምንና የግሬስ ኮንሰፕት አለ። ያው ፕሪቬኒየንት ግሬስ ቃሉ ተርሞ ከኦግስቲን ነው ያመጣው። ግን ኦግስቲን ፕሪቬኒየንት ግሬስ ብቻ አላለም። ግሬስ ቀዳሚ ነው ብቻ ሳይሆን ግሬስ ኢፌክቲቭም ነው ብሏል። አሁን ሁለቱን አያይዘው ነው ታድሶ ሪፎርም ሉትራንስ ምናምን የሚታሰበው በዛ ሀሳብ ነው። ጸጋ መቅደም ብቻ አይደለም ቀዳሚ ጸጋ የሚለው ሀሳብ ሁሉም ሰው ይስማማበታል። ያው ጸጋ ቀድሞ ስለሚመጣ ያ የመጣው ጸጋ ግን መቅደሙ ነን ኢፌክቲቭ ነው ወይ ነው ወይስ ኢፊኬሲውን የሚያገኘው በሰው ነው የሚለው ነው አነጋጋሪ ሀሳብ። በሰው ነው ኢፌክቲቭነሱን የሚያገኘው በሰው ነው የሚል አለ። ግልጽ ያለ የቀዳሚነቱን ሙሉ ለሙሉ የሚቀበል ግን ፋይናል አናሊሲሱ ላይ ወይም በመጨረሻ የመቀደመው ጸጋ ግቡን የሚያገኘው በሰው አማካኝነት ነው የሚል ነው። ሌላኛው ደግሞ ፕሪቪኒየንት ግሬስን አክቹዋሊ ኦግስቲን ሲጠቀም የተጠቀመው ቀዳሚ ለማለት እንጂ ዝም ብሎ አቨለብል ለማለት አይደለም። ቀድሞ መገኘቱን ለመግለጽ ነው የኦግስቲን። ኦኬ ቃሉ ቀዳሚ የሚለውን ነገር በፈለገው ባውንድሪ ማስፋት ስለሚችል ችግር አይኖረውም። እሺ ይቀድማል። የቀደመው ጸጋ ግን መጥቶ ኢፌክቲቭ የሚሆነው በምን ምክንያት ነው? በኦግስቲን ቶት ውስጥ ኢፊኬስም ነው። ግሬስ ቀዳሚ ብቻ ሳይሆን ግሬስ እምነትን ይሰጣል፣ ጊፍት ኦፍ ፌዝን ይሰጣል። ስለዚህ ኢፌክቲቭ ነው። የሚመጣው ጸጋ እምነትን የሚያስገኝ ጸጋ ነው ብሎ ነው የሚያምነው ኦግስቲን። ይህንን በተለያየ መንገድ በሉትራንም በሪፎርምድም ይህንን እይታ ይህንን አይነት የጸጋ እይታ ለመግለጽ የተለያየ ቋንቋ እንጠቀማለን። ከሰሚ ኦግስቲኒያን ሳይድ ስንመለከት በቀላሉ የምናየው በፍጹም እንትኑን አይክዱ። የትም ቦታ ሂውመን ኢኒሺየቲቭ አይሆንም። በቀጥታ ሁልጊዜ የሚያወሩት ነገር ምንድን ነው? የእግዚአብሔር ጸጋ ቀዳሚ ነው፣ ፕሪቪኒየንት ነው ብለው ያስተምራሉ። የሰሚ ፕሌጂየስ ጋር ግን እንደዛ አይደለም። ፕሪቪኒየንት ግሬስም አይደለም ኮንሰፕቱ ሂውማን ኢኒሺየቲቭ ሲነርጂዝም ነው። እግዚአብሔር ነው ይሳተፋል። እግዚአብሔር ነው የሚያድን፣ ግሬስ ነው ጸጋ ነው የሚያድን። ግን ጸጋው ያዳነህ ቢኮዝ ዩ አክትድ አፖን ኢት ነው። በዛ ጸጋ ላይ አንተ ስለሰራህ ነው። ይህንን ከግንዛቤ ውስጥ ከተል ለምሳሌ በእኛ በወንጌላውያን አማኞች ውስጥ በቀጥታ የምናስቀምጣቸው ተርሞች እነዚህ ነፃ ፈቃድ ምናምን የሚለው ጀስቲፊኬሽን የሚል ኮንሰፕት ስላለ ሰዎች የመጀመሪያውን እምነታቸውን ወይም በመጀመሪያ ከእግዚአብሔር ጋር በማመን መጽደቅ ስላለባቸው ነው እኛ እምነት እንዲያገኙ ፈቃዳቸው ነፃ መውጣት አለበት የምንለው ማለት ነው።
በፈቃዳቸው። ምክንያቱም እምነት ፈቃድ ስላለበት ማለት ነው። ያ ፈቃድ ታዲያ የነፃ ያወጣ ፈቃድ ውጤት ነው ብለን ስለምናምን አሁን እኔ እነሱ ከኛ ጋር በተለይ ኦርቶዶክሶች ከኛ ጋር ሲወያዩ ወይንም ከወንድሞቻችን ጋር ውይይት ሲያደርጉ ፍሪ ዊል አለ ሲሉ እሺ አለ ብንላቸው ባይዛት ፍሪ ዊል የሚገኘው ነገር ምንድን ነው ጥያቄው። ፌዝ ነው የሚያመጡት፣ ከዛ ባይ ፌዝ ጀስቲፋይድ ነው የሚሆኑት። የለም እነዚህ ኮንሰፕቶች ኦልሬዲ የሉም። ከምን ጀስቲፊኬሽን የሚለውን ኮንሰፕት እነሱ ጋር ሲያመጡት የሚያመጡት ፋይናሊ ነው ጀስቲፋይድ ሆነው ነው የሚሉት አፍተር ሳንቲፊኬሽን ዞሮ ማለት ነው። ከቅድስና በኋላ ነው ወደ ጽድቅ የምንመጣው እንጂ እንደኛ የማያድግ የማይጨምር የሚቆጠር ጽድቅ የሚል ትምህርት የላቸውም። እኛ በእምነት የምንቀበለው የማያድግ የማይጨምር የሚቆጠር ጽድቅ በክርስቶስ። እሱን ለመቀበል እንድንችል እግዚአብሔር እምነትን በስጦታ በመንፈሱ አማካኝነት በጸጋው ይሰጠናል እንላለን። ይህንን እምነት እንድናገኝ የመንፈስ ቅዱስ ስጦታ የእግዚአብሔር ቃል ያስፈልጋል እንላለን። ያ የእግዚአብሔር ቃልና የመንፈስ ቅዱስ ስጦታ ሲመጣ ነፃ ያወጣናል። በነፃነት ከተያዝንበት ኃጢአት ከቦንዴጅ ነፃ ሲያወጣን በነፃነት እናምናለን እንላለን። በዛ በነፃ በወጣ ማንነት የሚመጣው እምነትና በመንፈስ ቅዱስ አማካኝነት የሚሆነው ይህ አሰራር ጀስቲፋይ ያደርገናል እንላለን። ስለዚህ ጀስቲፊኬሽን ባይ ፌዝ አሉን ብለን እናምናለን። ማይ ኩዌስችን ነፃ ፈቃድ ብለው ሲያስተምሩ በዛ በነፃ ፈቃዳቸው ምንድን ነው የሚያገኙት? ነፃ ፈቃድ ይላሉ አይደል? በነፃ ፈቃዳቸው ሊያስተምሩ የሚገባው የልብ መከፈት ምናምን እያሉ አይደለም። ኢስተርን ኦርቶዶክሶች ይሄንን በደንብ ያስተምራሉ። የኢትዮጵያዎቹ ነው የተለዩብኝ እንጂ ኢስተርን ኦርቶዶክሶች ነፃ ፈቃድ ሲሉ በነፃ ፈቃድ ፓርቲሲፔት ታደርጋለህ ለማለት ነው። በቃ ከልጅነት እስከ እውቀት ከዛ በኋላ ነው ጀስቲፋይድ የምትሆነው የምትጸድቀው ለማለት ነው እንጂ ኢኔ ሞመንት በህይወቴ የሚከሰት የሆነ ነገር አለ የሚል ግንዛቤ ይዘው አይደለም ነፃ ፈቃድ ሲሉ። እዚህ ያሉት የፕሮቴስታንት ኮንሰፕት ያለው የነፃ ፈቃድ ትምህርት ለማስተማር ይሞክራሉ። እሺ አለ ብትላቸው ያ ነፃ ፈቃድ የሚያስገኝላቸውን ነገር ግን አያውቁም። ደህንነት ያስገኝልሃል ብትለው ማለት ነው። አርሜኒያንስ እኮ ፍሪ ዊል አለ ሲሉ ኦፍ ኮርስ ባይ ፍሪ ዊል አይ ጀስቲፋይድ ይልሃል ማለት ነው። ፉሊ ጀስቲፋይድ ሆናሉ ሊል ይችላል። አርሜኒያን ነው ደግሞ የሚሉት ለጸጋ በምሰጠው ምላሽ ሙሉ ለሙሉ ጀስቲፊኬሽን ባይ ፌዝ አሎን እያሉ ነው። እነዚህ ፌዙ ጀስቲፋይ ያደርገዋል ወይ ነው አይደለም። ፌዝ ጀስቲፋይ አያደርግም ነው እንኳን ፌዝ አዲሽን ቱ ፌዝ ባፕቲዝማል እንትን አስገብተውም ጀስቲፋይድ ነን ብሎ ያወሩ። በምን ኮንሰፕት ነው አምጥተው የኛ መካከል ያለውን የዌስት ስነ መለኮት ውስጥ ያለውን ከጀስቲፊኬሽን ከፌዝ ጋር የተያዘውን የሰው ስርዓት ወይንም ቦንዴጅ ምናምን ሊገልጹ የቻሉት ነው። ቦንዴጅን እነሱ የሚገልጹት መታጠብ እያደረጉ ነው። እኔም አውቀው ኮራፕሽን ነው ቦንዴጅ። ሰው ቦንዴጁን የሚገልጹበት መንገድ ኮራፕሽን ነው። ለኮራፕሽን ደግሞ ፓርቲሲፔሽን ነው። በዛ ፓርቲሲፔት በምናደርግበት ጊዜ ፉሊ ከኮራፕሽኑ እየታጠብን ሄደን አልቲሜትሊ ሳንቲፋይድ ታጥበን ስለምንጨርስ ቤዝድ ኦን ዛት ሳንቲፊኬሽን ማለት ነው። በዛ በጸዳው ማንነት ላይ ግራውንድ ሆኖ እግዚአብሔር ያጸድቀናል ነው ትምህርቱ። እና በዚህ ላይ እንዴት ያለ ልዩነት ነው ያለን ነው። ስለዚህ በፍጹም እኔ አሁን ሊገባኝ ያልቻለው የሆነ ሰርክል ኦፍ ጴንጤ ወይንም ፕሮቴስታንት ከኦርቶዶክስ ጋር አንድ አይነት ትምህርት አለኝ ነኝ እያለ ያለበት ነገር ነው ሊገባኝ ያልቻለው ማለት ነው። አይደለም ማለት ነው። ፕሮቴስታንቲዝም ውስጥ እንደዚህ አይነት ኦርቶዶክስ ውስጥ ያለ ኦርቶዶክስ የፕሮቴስታንቲዝምን ትምህርት ወስዶት ዝም ብሎ ነው እንጂ የሚያወራው ያሉት ልጆቹ ያወሩ ያሉትንም አላወቁትም። እኛ ለምን ስለ ፍሪ ዊል እንደምናወራ ራሱ ክሊር የገባቸው አይመስለኝም። ቢኮዝ አልቲሜት ጎሉ ያ ፍሪ ዊል የሚባለው ነገር ጀስቲፊኬሽን የሚያመጣውን እምነት በምን መልኩ እናገኘዋለን ለማለት ነው እኛ የምንጠቀሙ ፌዝ ፕሪሲድስ ምናምን እያልን ማለት ነው።
እነሱ ጋር ነፃነት ፈቃድ አለኝ ብትልም ትጸድቃለህ ወይ ብለው ለምን አይጠይቁትም? ኦርቶዶክስ ነፃ ፈቃድ ስላለ በእምነትህ ትጸድቃለህ ወይ ብለው አይጠይቁትም? አሁን እኮ እየተከራከሩ ያሉት የሰው ልጅ ነፃ ነው ነፃ አይደለም በሚለው ዝም ብሎ ሊብራል ይሄ ምንድነው ሊብርቴሪያን ፍሪ ዊል የሚመለከት አይነት የሚመስል እኛማ ነፃ ፈቃድ ስላሉ ነፃ ፈቃድ ያለ ሁሉ አንድ አይነት ነፃ ፈቃድ ያለ የሚመስላቸው አሉ። ሀሳቤን አግኝታችሁት ከሆነ እስቲ ወንድሞችም ሀሳብ ስጡበትና ከሳልቬሽናል ፎርሙላ ውጪ ነው ያለው። ጭራሽ የነሱ የነፃ ፈቃድ ኮንሰፕት ፓርቲሲፓቶሪ ነን ለማለት ነው። በፈለገነት ከመጀመሪያ እስከ መጨረሻ በነፃ ፈቃዳችን እየበላን እየጠጣን እየበላን እየጠጣ ማለት የጌታ እራቱንም ምኑንም እምነቱንም ምኑንም እያደረግን ፕሮሰሱን ሁሉ አድርገን በፈቃዳችን we will be cleansed ወይንም ሳንቲፋይድ እንሆናለን ወይንም ደግሞ ምን እንሆናለን? ቴዮሲስ ዴይፋይድ እንሆናለን ማለት ነው። ወደ እግዚአብሔር ወደ መምሰል እንደርሳለን። ያ ራሱ ነው ሳልቬሽን። ሪጀነሬሽን የሁሉ ነው ባይዘው ትርጉሙ ኢን ሞመንት የሚከሰት ነፃ ፈቃድ አምናለሁ ሲል በነፃ ፈቃድ ምን ታገኛለህ ነው መባል ያለበት። የኦርቶዶክስ መምህር ምንድነው በነፃ ፈቃድ የምታገኘው? ወይ ነፃ ነኝ ሲል ከፕሮቴስታንት ጋር አንድ አይነት ነን ምናምን እያላችሁ ላላችሁ ፕሮቴስታንቶች ማለት ነው ምንድነው የሚያገኙ እናንተ የምታገኙትና እነሱ የሚያገኘው ማለት ነው ማወቅ ያስፈልጋል። በፕሮቴስታንት ዌስተርን ቴዎሎጂ ውስጥ ሉትራን በሉ ሪፎርምድ በሉ አዘርስ ዲኖሚኔሽናል የሆኑ ፕሮቴስታንቲዝም ሰርክል ውስጥ the core concept justification by faith አለው ነው። ዶክትሪን ኦፍ ጀስቲፊኬሽን የሚባል አለን። ካቶሊኮችም አላቸው በራሳቸው መንገድ ማለት ነው። ኢስት ውስጥ እንደዚህ አይነት ኮንሰፕት አታገኙም። ጀስቲፊኬሽን ምንድነው ብትሏቸው ሌላ ማብራሪያ ነው የሚሰጧቸው። ጽድቅ ምንድነው ይባሉ ማለት ነው። እስቲ ዮሲ አንዳንድ ሐሳቤን አግኝተው ከሆነ አንዳንድ ሐሳብ አንተም ጨምርልንና እንቀጥላለን። ያ ልክ ነው። ምንድነው ከአንተ ሐሳብ ጋር የሚስማማ ሐሳብ ነው ያለኝ። በእርግጥ አንዳንድ ስኮላሮች አንድ የኛ ስኮላር ኢትዮጵያዊ ስኮላር ሉትራን ስኮላር ዶክተር እሸቱ አባተ የሚባል አሁን ወደ ጌታ ሄዷል። ኮንኮርዲያ ሴንት ሉዊስ ሴንት ሉዊስ ኮንኮርዲያ ያስተምሩ ነበር ብልተሩ ነው። ትልቅ ሰው ናቸውና የመመረቂያ ጽሑፋቸው ትኩረት የሚያደርገው በዚህ ቶፒክ ዙሪያ ነው። ኢስት እና ዌስት ጀስቲፊኬሽን እንዴት ይረዱታል የሚል ነው። እና አንድ ጊዜ ትክክል አንድ ደቂቃ አስተኝ ይቅርታ። ችግር የለም ዮሲዬ፣ ልጅ ቀድማል። አብዬ እንዴት አለ ወንድም አለም ሁሉ ሰላም? ብራዘር እንዴት ነህ? ደህና ነህ? ትክክል ደህና ነው ወይ? ሰላም ነው እግዚአብሔር ይመስገን። እንዴት ነህ? ጌታ ይመስገን ደህና ሰላም ነኝ። አሜን አሜን። ሐሳብ ካለ የምትሰጠን በዚህ ሐሳብ እያደመጥኩኝ ነው እየሰማሁ ነው። እሺ ብራዘር ኤኒ ታይም ክፍት ነው እንግዲህ መድረኩ። ኦኬ እሺ ምን መሰላችሁ በደንብ ስሙኝ። ዮሲ እስከሚመጣ ዮሲ ኤኒ ታይም ዩ ካን ጃምፕ። ኦኬ ቴንክ ዩ ዮሲ ዌልካም። እንትን ካልኩኝ ሐሳቤን እዚህ ጋር ቶሎ በፍጥነት ላስቀምጥና እንትን ምንድነው ያልኩ ዶክተር እሸቱ አባተ ፕሮፌሰር ዶክተር እሸቱ አባተ ይታወቃሉ። እዚህ ሴሚናሪ መካኒሱ ሴሚናሪ ቴዎሎጂካል ስኩል ያስተምሩ ነበርና እሳቸው ማስተርስ ኦፍ ሳክሪድ ቴዎሎጂ ቴሲስ ኮንኮርዲያ ሴሚናሪ የሰሩት ቶፒክ ይሄ ነው። ቶፒክ ጀስቲፊኬሽን ኢን ኢስተርን ኦርቶዶክስ ቸርች ኮምፓራቲቭ ስተዲ የሚለውና አሁን ያልከውን ሐሳብ ያነሳሉ እሳቸው በስነ ጽሁፋቸው ውስጥ የኢስቱ ቤተክርስቲያን ጀስቲፊኬሽንን የሚረዳበት መንገድ ሞር ይሄኛ በምንረዳው በሸንጎ ሲናሪዮ ውስጥ ያለ የፎረንሲክ የሆነ ሌጋል ኮንሰፕት ያለውን የጀስቲፊኬሽን ኮንሰፕት ሳይሆን ቅድም እንዳልክ ዲቫይናይዜሽን ቴዎሲስ ጋር አገናኝተው ነው የሚያነሱትና
መጽደቅ ማለት በእነሱ ትርጓሜ ውስጥ መለኮትን መምሰል ወይም መለኮትን ወደ መምሰል ማደግ የሚል ነው እና ያ ደግሞ እርምደታዊ ነው፣ ፕሮግረሲቭ ነው። በዛ አይነት መንገድ የመረዳት ቴንደንሲ ነው ያላቸው እንጂ ይሄ የአንድ ጊዜ ዲክላሬሽን አይነት ኮንሰፕት አይደለም ያለው። እንደውም አንድ ስኮላር ያነሳና ፔፐሩ ላይ ያስቀምጣል። እንደዚህ ይላል፣ ቃል በቃል ሳነብልህ ስኮላሩን ሲጠቅስ እንደዚህ ብሎ ያነሳል። እቺን ተናግሬ እወጣለሁ በቃ እና ይላሉ ኦርቶዶክስ ችግር የለም most of the direct orthodox statement concerning the doctrine of justification by faith alone come after reformation ይላል። ይሄ የjustification by faith ኮንሰፕት በኦርቶዶክስ እንትኖች ውስጥ ቤተክርስቲያናት ውስጥ በኢስት በሆኑ ቤተክርስቲያናት ውስጥ መዘውተር የጀመረው ከተሐድሶ ዘመን በኋላ ነው። because when they were confronted with Protestant position ይላልና ይሄንን ሐሳብ ያነሳል። እንደውም መጽደቅ የሚባለው ኮንሰፕት ኢንተርቴን በቃል ደረጃ ኢንተርቴን መደረግ የጀመረው ከዘመነ ተሐድሶ በኋላ በተነሱ የሪፎርሜሽን ቴዎሎጂካል ዲስኮርሶች እንደሆነ ያነሳል። እነሱ ሞር ፕሪፈር የሚያደርጉት ይሄ ቴዎሲስ የሚለውን ዴፊኬሽን የሚለውን ኮንሰፕት ነው ሞር ኦፍ የሚያነሱት። በእኛ ሀገርም ስትመለከት በተለይ ያዕቆብን መልእክት ምዕራፍ 2 ቁጥር 24 ገደማ ይመስለኛል ከመጽደቅን ከመስራት ጋር አያይዞ የመመልከት ቴንደንሲ ከዛ የመነጨ ይመስላል። ማለት ሂደታዊ ነው። የአንድ ጊዜ ክስተት አይነት አድርጎ የአንድ ጊዜ ዲክላሬሽን ወጅ አይነት ሳይሆን የሆነ ፕሮግሬሲቭ አድርጎ የመመልከት ነገር አለ ጽድቅ የሚለውን ኮንሰፕት ማለት ፕራግማቲካሊ እንኳን ስታየው ማለት ነው። ሶ ምን ለማለት ነው ጀስቲፊኬሽን የሚለውን የሚረዱበት መንገድ ይሄ ነው ለማለት ነው። እስቲ ጨምራለሁ ሐሳብ እሺ ቴንክ ዩ እንትኑን ላስቀምጥላችሁ የዌስት ቴዎሎጂ እና የኢስተርን ቴዎሎጂን በተመለከተ ማለት ነው። እንደው ትንሽ ዘርዘር አድርጌ ላስቀምጥላችሁ። በመጀመሪያ ማወቅ ያለባችሁ ኤቭሪዋን ማወቅ ያለበት እዚህ መሞገትም ይቻላል፣ ገብታችሁ ማውራትም ትችላላችሁ። የዌስት ቴዎሎጂ ውስጥ የኢስተርን ቴዎሎጂ ወይንም ይሄ አሁን የኦርቶዶክስ የኦሪየንታል እነዚህ ስነ መለኮቶች የዌስት ቴዎሎጂ አኮሞዴት ሊያደርጋቸው ይችላል፣ ሊጨምራቸው ይችላል። በተወሰነ ደረጃ አለ። የኢስተርን ቴዎሎጂ ውስጥ ለምሳሌ ድቀተ ባህሪ ምናምን የሚሉት እነሱ አለ። እኛም ጋር ኮራፕሽን ብለን አለ። ስለ ኮራፕሽን እናወራለን፣ ስለ አካላችን ኮራፕሽን እናወራለን። ግን ዋይ ዊ ኮራፕት ምንድነው ኮራፕት የሆነው የሚለው ነገር ላይም ፎከስ ጠቅላላ አመለካከት ሰዎች ለምንድነው ኮራፕትድ የሆኑት? ለምንድነው ድቀተ ባህሪ መጣ? እሱ ጥያቄን መመለስ ይችላል። ገብቷችኋል? ያ ነው አሁን ፕሮብሌሙ። እነሱ ሁልጊዜ የሚነሱበት ሐሳቢ በቃ ድቀተ ባህሪ። ግን ድቀተ ባህሪ እንዴት ገባ? እንዴት መጣ? ያ ችግር እንዴት ሊከሰት ቻለ ነው። ገብቷችኋል? ስለዚህ ከዚህ አንጻር ነው እኛ ነፃ ፈቃድንም ምናምንንም አይገባቸውም። ማወቅ አይገባቸውም ስል አሁን ይሄ የሉተር ጽሑፍ እያነበበ ሳይ ነበረ ዛሬ ቪዲዮና ሊረዱ አይችልም። ሉተር ከየት እንደተነሳ ስለማያውቅ ታላቅ ነው ና የሚባል በቃ ብሎ በቃ በራሱ በዚህ በድቀተ ባህሪ ማይንድ ማለት ነው በሱ ማይንድ ዝም ብሎ ይረግጠዋል የሉተር ጽሑፎች። ይኸውላችሁ ወንጌላውያን አማኞች ውስጥ ኃጢአትን የምናይበት ሁለት መንገድ አለ። በመሰረታዊነት እሱን ላስቀምጥላችሁ።
ኃጢአትን ስንመለከተው በሁለት መንገድ እናየዋለን። የመጀመሪያው ኃጢአት የተፈጠረው በሪሌሽንሺፕ ምክንያት ነው። ሪሌሽንሺፕ ውስጥ የመጣ ሪያሊቲ ነው። ዝም ብሎ ቆዳ ስጋችን ላይ የተለጠፈ ፋክት አይደለም። ከእግዚአብሔር ጋር ህግ አለ። በተለይ ሉትራኖች በደንብ ያስቀምጡታል። እነሱ ጋር ጥሩ ነው፣ ከህግ አንጻር ስለሚያዩት ማለት ነው። ህግ አለ። እዩ ሲመጣ ሳታውቅ ይሆናል ብዬ ተስፋ አደርጋለሁ። እቺን ሀሳብ ላስቀምጥ ሳላስረዝምም ኮምፕሌክስ ከሳላወሳስብ እግዚአብሔር እና ሰው ምክንያት ሰው ለምን ይወድቃል? ነፃ ፈቃድ ያለው ቢይንግ ነው። የፈለገውን ማድረግ ይችላል። ሆኖ ከተፈጠረ በኋላ እግዚአብሔር እንደፈለገ ማድረግ የሚችል አድርጎ ከፈጠረው በኋላ ለምን የፈለገውንም እንዳያደርግ ከለከለው ነው ጥያቄው መሆን ያለበት። ይህንን ይመልሳል የውስጥ ስነ መለኮት። እንደፈለገ እንዲያደርግ ፈጥሮታል። ነፃ ፈቃድ ሰጥቶ ፈጥሮታል። ግን ህግ ሰጥቶታል። ከእግዚአብሔር ጋር በሪሌሽንሺፕ ኮቨናንት ነው የምንለው እኛ። ሌሎች ህግ ይሉታል፣ ሉትራኖች ህግ ይሉታል። ኤኒዌይስ ሁላችንም በአጠቃላይ በዚህ እናምናለን፣ ወንጌላውያን አማኞች ማለት ነው። በእግዚአብሔርና በሰው መካከል ሪሌሽንሺፕ ውስጥ በሰው ፈቃድ ምክንያት ሰው ኃጢአትን በመስራቱ ምክንያት ወይንም ባለመታዘዙ ምክንያት እግዚአብሔርና ሰው የነበራቸው ግንኙነት ብሬክአፕ አድርጓል፣ ለእግዚአብሔር ህግ ባለመታዘዙ። ስለዚህ ህግ ኃጢአት የመጣው ከህግ የተነሳ ነው ማለት ነው። ህግን እግዚአብሔር ባያደርግ ኖሮ ሰው ሊብሬትድ ይሆናል። በቃ ነፃ ቢይንግ ነው። አትብላ አትጠጣ ባይለው ኖሮ ማለት ነው። ስለዚህ ለእግዚአብሔር ህግ ባለመታዘዙ ኃጢአት የሚባለው ነገር አመፃ ነው። ለዚህ አመፃ ከእግዚአብሔር ጋር ምን ውስጥ ገብቷል ብለን እናምናለን? ከእግዚአብሔር ጋር ተለያይቷል፣ ወይንም ሪኮንሲሌሽን እርቅ ያስፈልገዋል። ፍርድ አለበት፣ ጥፋተኛ ነው፣ አመፀኛ ነው የሰው ልጅ ብለን እናምናለን። ይሄም ብቻ አይደለም እኛ ኃጢአትን የምናብራራበት መንገድ። ኃጢአት አንደኛ ይሄ ነው ባህሪው፣ ከእግዚአብሔር ጋር መለየት አመፃ ነው። ሁለተኛው ባህሪው ግን ኃጢአትን የምናብራራበት ከዚህ ከእግዚአብሔር ህይወት በመለየታችን ምክንያት፣ ከእግዚአብሔር ጋር ባለን ግንኙነት በመለየታችን ምክንያት ኮራፕሽን የሚባል ነገር መጥቶብናል ብለን እናምናለን። ይኸውላችሁ አሁን ዌስት ሁለቱንም ነው የሚይዘው። ኢስት ግን ኮራፕሽኗ ላይ ነው ፎከስ የሚያደርገው። የኢስተርን ቴዎሎጂ መታጠብ፣ መንጻት የሚሉት ለዚህ ነው ቃሉ በብዛት ማለት ነው። ከኮራፕሽን ነው የሚነሱት። እኛ ደግሞ የምንነሳው ከሪኮንሲሌሽን ነው፣ ከእርቅ ነው የምንነሳው። ከእርቅ ነው እኛ ሳንጸድቅ ኮራፕት የሆነው አካላችን ይፈወሳል፣ ይቀደሳል ብለን አናምንም። እነሱ ሁልጊዜ የሚነሱት ከቅድስና ነው። በነገራችን ከተቀደስክ በኋላ ነው የምትጸድቀው ብለው ነው የሚያስቡት። ወይንም ጽድቅ የሚለው ኮንሰፕት የሚያመጡት አፍተር ሳንቲፊኬሽን። ስለዚህ ኤቭሪ ታይም ፍሪ ዊልንም በሉት ኤቭሪ ፕራክቲክ ቸርች ፓርቲሲፔሽንን በሉት ምን በሉት የሚናገሩበት ቋንቋ ከጀስቲፊኬሽን አንጻር አይደለም። እኛ በመሰረታዊነት ሳንቲፊኬሽንን ቦንዴጅ ኦፍ ዊል ኖሮብን ነው ምን ሳንቲፋይድ የምንሆነው አንልም። ሳንቲፊኬሽን ላይ ፓርቲሲፔት እናደርጋለን። ሲነርጂዝም ነው ሳንቲፊኬሽን። ሲነርጂዝም ስል ኢኔሴንስ ዛት እግዚአብሔር አክቲቭ ስላደረገን ማለት ነው። እኛ ፓሲቭ ነን ብለን የምንለው ፎር ዘ ሴክ ኦፍ ሪጀነሬሽን ኤንድ ጀስቲፊኬሽን ጋር እምነትና እንድናገኝ ማለት ነው። ከዛ በኋላ ዊ አር አክቲቭ ባይ ዘ ግሬስ ኦፍ ጋድ ዋንስ ዊ አር አላይቭ አክቲቭ ነን ብለን ነው የምናስበው። እነሱ ግን ከመጀመሪያ እስከ መጨረሻ አክቲቭ ነን ለማለት ነው ፍሪ ዊልን የሚጠቀሙት። አሁን እኔ መጠየቅ እንፈልገው ፕሮቴስታንቶች የሆናችሁ ወንድሞች ትምህርት ጋር አንድ ነኝ ብላችሁ እያስተማራችሁ ወይንም እንደው በቃ እንደው ቀለል ባለ ቋንቋ እያላችሁ ሰዎች እስቲ ኑ የቤቱ ክፍት ነው ኑ ልጠይቃችሁ፣ እኔ ልጠይቃችሁ፣ ሌሎች ወንድሞች የሚጠይቋችሁ በምን በኩል ነው አንድ ሆናችሁት? እስቲ እናንተ አንድ ነን የምትሉ ማለት ነው። ኑ እስቲ ግብዣ አድርጌያለሁ። ዛሬ ግብዣ ያደረግኩት
ከኦርቶዶክስ የነፃ ፈቃድ ትምህርት ጋር አንድ አይነት ነኝ እያላችሁ አገር እያዝ እያላችሁ ላላችሁ ሰዎች ነው። ከዛ ጠይቃችኋለሁ። ይሄ ኦርቶዶክስ ላይ ያለኝ ጥላቻ ምናምን እንዳይመስላችሁ እውነታ ስለሆነ ነው። ግሬተስት ይላችሁ ይሄንን ካላችሁ ማለት ነው በግልጽ በዚህ ትምህርት አቅጣጫ ፓርቲሲፔሽንን በወርክ ፎርም ካስቀመጣችሁት እንዲህ የምትሉ ሰዎች ማለት ነው እንደ ወንጌል እንሰብካችኋለን ለእናንተ ፎር ዩ ቱ ቢ ጀስቲፋይድ ማለት ነው። እንድትጸድቁ ገና ወንጌል እንሰብካችኋለን። ይህንን እንሰብካለን። አሁን ይህንን ሀሳብ ያቀረብኩት እንደዚህ አርሜኒያን ነኝ የእኔ አርሜኒያን ነኝ ፔኔኮስታል አርሜኒያን ናቸው ፔኔኮስታል ነኝ አርሜኒያን ነኝ ብለህ የፔኔኮስታል ሳይዱ ትራዲሽኑ ይቀመጥ በአርሜኒያንነት ማለት ነው። መተህ ከኦርቶዶክስ አርሜኒያንስ ጋር የሚሄድ ስነ መለኮት ነው ያላቸው ጀስቲፊኬሽንን በተመለከተ ወይንም መዳንን በተመለከተ ብላችሁ አንድ ላይ ያላችሁ ሰዎች እስቲኑና ልጠይቃችሁ፣ ስለ አርሜኒያን እንጠይቃችሁ፣ ስለ ጀስቲፊኬሽን እንጠይቃችሁ፣ ስለ ፌዝ እንጠይቃችሁ። ጥሪ እያደረግኩ ነው። መምጣት የምትፈልጉ ላኩላችሁ ካሉ ወዳጆቻችሁ ማለት ኦርቶዶክሶቹ ሲመጡ እኔ አርሜኒያን ነኝ ብሎ ቢመጣ የሚጠይቀው ጥያቄ ሌላ ነው። እኔ ከኦርቶዶክስ ጋር ያለኝ ልዩነት ጀስቲፊኬሽንን ይላችሁ ምን ይላሉ? የሉተርን ቋንቋ ልንገራችሁ። by which ይላችሁ justification is a doctrine by which a church stands or fall አንድ ቤተክርስቲያን የክርስቶስ ቤተክርስቲያን መሆኗ የሚታወቀው ባይ ዶክትሪን ኦፍ ጀስቲፊኬሽን በስለ ጽድቅ ባላት አስተምሮት ነው። ከካቶሊኮች ጋርም የተለያየ ነው በዚህ ትምህርት በዋናነት እቺ ትምህርት ላይ ከኦርቶዶክስ ጋር አንድ ላይ ነኝ እያልክ ያለ ሰው ካለ አብረህ የወንጌል ስርጭት እንጀምራለን ማለት ነው። ለእናንተ እዚሁ ቲክቶክ ላይ ላላችሁ because you are not the true church of God ብዬ ነው ምደመድምህ ማለት ነው። በእርግጠኝነት ነው በጣም በፍቅርና በኃይል ነው የምናገረው ትላለ እንደሚሉት ማለት ነው። if you agree እኔ ከፕሮቴስታንት ነኝ፣ ነገር ግን የእኔ ነፃ ፈቃድ ትምህርት የእግዚአብሔርን ጸጋ ከመቀበል አንጻር ከኦርቶዶክስ አይነት የነፃ ፈቃድ ትምህርት ጋር ነው ወይንም ካቶሊኮች ይሻላሉ ባይዘው በዚህ አቅጣጫ ካቶሊኮች some kind of justification ስብከት አላቸው ባይዘው ኢንፊውዥን የሚባል ካቶሊኮች ቢመጡማ በቃ አንድ ላይ ልትጠመቁ ነው ማለት ነው። በቃ ሄዳችሁ ካቶሊክ አሁን በኦርቶዶክስ እንደሚፈጠሩት መንገድ እንዳሉት መተው እዚህ በቃ እንትን ቢሉ ጠቅልለው ነበር የሚሄዱት። አሁን እዚህ ያሉት አብዛኞቹ ሳያቸው በቃ ጠቅልለው ይሄዳሉ። በእርግጠኝነት ነው የምነግራችሁ። ለምን የካቶሊኮች ኦልሞስት በጣም መስመሩን በሪፎርምድ በተሐድሳውያን አስተሳሰብ ካላያችሁት ኦልሞስት ተመሳሳይ ቋንቋ ሁሉ አለ። ፊሎዞፊካሊ ተርሞች ኮይን የመሆን ደረጃቸው ጉባኤ በመቀበል ደረጃ ከካቶሊክ ስለወጣ ማለት ነው የተሐድሱ ትምህርት። ስለዚህ ይሄንን እየጠራው ነው፣ ይሄን ጥሪ እያቀረብኩ ነው ለማለት ነው። መምጣት የምትፈልጉ ኑና እኛና ኦርቶዶክስ በሉን እስቲ አንድ አይነት የነፃ ፈቃድ ትምህርት አለን የምትሉ ካፕ ልጠይቃችሁ። ወደ ላይ ነው አፕስቴርስ ብለዋለች ያዲ። ይህንን እንትኑን ከላይ ቁጭ የሚባልበትን ቦታ ወደ አፕስቴርስ ነው። ግብዣ እናቀርባለን። ኢዮሲ የሚመች ሰዓት ላይ ኤኒታይም ዩ ካን ጃምፒን መግባትና ማውራት ትችላል። ኦርቶዶክሶች የሚሆናችሁ ከአርሜኒያን ጋር ነው የኔ አይነት ከፔንቴኮ እንትን ምንድነው ከጴንጤ ምንድነው ከጴንጤዎች ጋር አንድ አይነት ነው በዚህ ጉዳይ አንድ ነን ያላችሁን ውስጥ እንጠይቃችሁ። እስቲ ጴንጤን ሆኜ እኔ በጴንጤነት ልጠይቃችሁ። ያው እናንተ ኦርቶዶክሶች ነው ኢንቫይት እያደረግናችሁ። ዩሲዬ ስትችል ኤኒታይም መግባት ትችላለሽ። ወንድሞች እህቶች ከታች ያላችሁ ማምጣት ትችላላችሁ። ወገኖች
በፍጹም ይኸውላችሁ የጀስቲፊኬሽን ትምህርት ነው ፌዝ ዮሲ የቀጥል ይቅርታ አቋርጥኳ ከድምፅ ጋር ቀጥል ዮሲ ወይ የኔ ነው ማለት ነው የተቆራረጠው ትንሽ እየተቆራረጠ ነው የሚሰማኝ አንተ ያልተቆራረጠም እያሉ ነው እነሱ የኔ ኔትወርክ ነው ችግሩ ማለት ነው ይሰማል እኔ ያንተ በደንብ ጥርት ብሎ ወርቅ ሆኖ ነው የሚሰማው አስቼ እንደሚለው ማለት ነው ጨለሽ ሚሚሹ ነፃ ፈቃድ ጸጋ በነፃ ፈቃድ ወይም ፕሪቪኒየንት ግሬስ ብለው አርሜኒያን ሲናገሩ ከኦርቶዶክስ ነፃ ፈቃድ ከሚሉት ጋር ነው ተኛም የምንለው የምትሉ ፕሮቴስታንቶች ኑ በደላይ ልጠይቃችሁ እንዳልሆነ እንድታቁ ማለት ነው ካላችሁ ግን የኦርቶዶክስ እና የካቶሊክ የነፃ ፈቃድ ትምህርት ከሆነ የምታምኑት ነው የምትሉ ከሆነ ዶክትሪን ኦፍ ጀስቲፊኬሽንን እጠይቃችኋለሁ። ቀጥሎ ደግሞ መጽደቅ ማለት ምን እንደሆነ ጠይቃችሁና መጽደቅና ነፃ ፈቃድ ያው ኮምፕሊኬት እንዲሆን አይደል የተፈለገው። በደንብ እንደዛ እያደረግን እንቀጥላለን። ዌልካም ዩሲ ታንክ ዩ ትክክል እሺ ዩሲ ይቀጥል። ትንሽ ድምጽ እያስቸገር እየተቆራረጠብኝ ስለሆነ ነው ግን አለው ቀጥሉ ሐሳብ እጨምራለሁ ትክክል እሺ ዩሲ ምንም ችግር የለውም አይ ቲንክ ሌሎቹ የኔን ድምጽ እየሰሙ ነው አንተ ኤኒ ታይም ስትችል ያንተ ድምጽ ስለሚሰማን መግባት ትችላለህ ኤኒ ታይም እሺ ችግር የለውም ብራዘር ስለዚህ ይኸውላችሁ ደግሜ ልናገር አሁንም በወንጌላውያን አማኞች ዘንድ ራሱ የኃጢአት ኮንሰፕታችን ይኸውላችሁ ጴንጤቆስጣል ሆናችሁ ሪፎርምድ ሆናችሁ የዌስት ቴዎሎጂ ውስጥ የኃጢአት ኮንሰፕታችሁን በሁለት ተከፍላችሁ ነው የምታዩት አንደኛው ከእግዚአብሔር ዘንድ የለያየን ነው ኃጢአት ብለን እናምናለን ሁለተኛው ኃጢአት ባጭሩ ነው እያብራራው ያለው ኃጢአት ኮራፕሽን አምጥቶብናል ብለን እናምናለን ወይንም አካላዊ ተፈጥሯዊ የሆነ ድቀት ኮራፕሽን አምጥቶብናል ብለን እናምናለን ለሁለቱም መልስ አለን እኛ ለሁለቱም ችግሮች የመጀመሪያው ከእግዚአብሔር መለያየትን ሪኮንሲሌሽን ጀስቲፊኬሽን እያልን እንገልጸዋለን መጽደቅ በቃ ይሄ ዲክላሬሽን ነው እግዚአብሔር በልጁ በክርስቶስ ኢየሱስ ይታርቆናል እንላለን ኮንደምኔሽን የለብንም እንላለን ሁለተኛው የነገረ ድነት ትምህርታችን ከኮራፕሽን ጋር የተያያዘ ነው መታጠብ የምንለው ወይንም ያው ሳንቲፊኬሽን አለ እኛ ከሳንቲፊኬሽን በፊት ሪኮንሲሌሽን ጀስቲፊኬሽን እናስተምራለን በፍጹም ስሙኝ ይኸውላችሁ የነፃ ፈቃድ ሰው የለውም ስንል የምንለው ሪጀነሬት ያላደረገው ሰው እምነትን ለመቀበል ጀስቲፋይድ ለመሆን አይችልም እያለ when we come to sanctification በደም ስሙኝ ሳንቲፊኬሽን ጋር ስትመጡ ግን we are active ጀስቲፊኬሽን ጋር ግን ለመምጣት እምነት ያስፈልገናል እምነት ደግሞ መቀበያው ነው ያንን መቀበያ እንድናገኝ ደግሞ ሞራል ኢኔቢሊቲ አለብን ወደ ሞራል አቢሊቲ እንድንመጣ መንፈስ ቅዱስ ቃሉ ቀድመው መምጣት አለባቸው በዛ አማካኝነት ነፃ ስንወጣ በነፃነት እንጸድቃለን እናምነን እንጸድቃለን እንላለን በመንፈስ ቅዱስ በክርስቲያናዊ ፓርቲሲፔሽን ከዛ በኋላ አብረን ከጌታ ጋር ባለን ህይወት በቅዱሳን ጋር በመናደርገው ህብረት ደግሞ እንቀደሳለን ከዛ ምን ከብራለን እንላለን በዚህ ውስጥ ፓሲቭ ነን አንል we are active spiritually ማለት ነው because of the regeneration ማለት ነው በኦርቶዶክስ ትምህርት sanctification comes before justification መጀመሪያ ራሱ ፕሮብሌሙ ከእግዚአብሔር ጋር ተጣልተናል እርቅ ጀስቲፊኬሽን የሚባል ኮንሰፕት ያላቸው ድቀተ ባህሪ ብቻ አለብን ከድቀተ ባህሪ የሚነሳ ፕራክቲካል ሲን እናደርጋለን
ስለዚህ በነፃ ፈቃዳችን ድቀ ባህሪያችንን ሳንቲፋይ እያደረግን ጸጋን እየተጠቀምን ፋይናል አልቲሜትሊ ጀስቲፋይድ እንሆናለን የሚል ትምህርት ነው ያለው። አርሜኒያንስ ጀስቲፊኬሽን ባይ ፌዝ አለን ያምናሉ። ሉትራንስ ጀስቲፊኬሽን ባይ ፌዝ ያምናሉ። ሪፎርምድ ጀስቲፊኬሽን ባይ ፌዝ ያምናሉ። አስፋራሳይኖ ፔንቴኮስታልስ ጀስቲፊኬሽን፣ ምናልባት ቲክቶክ ላይ ያላችሁ ፔንቴኮስታል ካልሆናችሁ ማለት እዚህ አሁን ከኦርቶዶክስ ጋር አንድ አይነት ነፃ ፈቃድ አለን ያላችሁት ማለት እንጂ እኔ ፔንቴኮስታልስን እንደዚህ ያምናሉ ብዬ አላቅም። ጀስቲፊኬሽን ባይ ፌዝ አለን ያምናሉ። ስለዚህ ፍሪ ዊልን ሲናገሩ አርሜኒያን የሚናገሩት በነፃ ፈቃድ ቸው ከሚመጣው ጸጋ ጋር ፓርቲሲፔት ስናደርግ በእምነት እንጸድቃለን ለማለት ነው። ኦርቶዶክሶች ነፃ ፈቃድን ሲናገሩ ለመቀደስ፣ ለመታጠብ፣ ለመብላት፣ ለመጠጣት ማለት ይሄ ለመብላት ለመጠጣት ስላቸው የጌታ ራት የጌታን ደም ለማለት ከዛ በኋላ ስለሚገኝ ተፈጥሯዊ ወይንም ኢንትሪንሲክ የሆነ ሳንቲፊኬሽን ቤዝድ ኦን ዘ ግራውንድ ኦፍ ሳንቲፊኬሽን ስለሚገኝ ጀስቲፊኬሽን ነው የሚያወሩት። ተግባብተን ከሆነ ስለዚህ በቀጥታ ዛሬ እኔ አርሜኒያን ነኝ፣ ፔንቴኮስታል ነኝ፣ ግን በነፃ ፈቃድ ጉዳይ ከኦርቶዶክስ ጋር አንድ አይነት እምነት ነው ያለኝ የምትሉ ኑ እያልኩ ኑና እንጠይቃችሁ። ነን ካላችሁ ችግር የለውም። ባይዘው ወንጌል ስርጭት እንጀምራለን፣ ሪጀነሬት እንድታረጉ ማለት ወይንም እናንተ በምትሉት ቋንቋ ምናልባት አምናችሁ እንድትጸድቁ። አዲስ ነገር የሚወድ ጀነሬሽን አለ። ይሄ እኔ በነገራችን ላይ ፔንቴኮስታል ነኝ ብለህ ብትል ራሱ ውስጥ ያላችሁ ሰዎች እኔ በጣም ከእናንተ በላይ እንደ ጳውሎስ ልበል፣ ጳውሎስ ከፈሪሳውያን ዋነኛ ነበርኩ እንዳለው እኔ ከፔንቴኮስታል ስፔሻል ፔንቴኮስታል ልትሉ የምትችሉ ፔንቴኮስታል የነበርኩ ሰው ምንም የሚካድ ፋክት ስላልሆነ ማለት ነው። አሁንም ፔንቴኮስታል ሳልዳኑ ምናምን ብዬ አልልም። ጌታንም ያገኘሁት ከፔንቴኮስታል ስለወጣው ነው አልልም። ጌታን ያገኘሁት እዛ ስለሆነ ማለት ነው። this is fact። በቃ እኔ ምንድነው የቀየርኩት? በቃ ኮንቪክሽንን የመጽሐፍ ቅዱስ ትምህርት እየተማርኩ ሳይ ወደዚህ እውቀት ደርሻለሁ እንጂ አንሴፍድ ናቸው ምናምን አለ። አሁን ግን እንደዚህ የምትል ከሆነ ግን ፔንቴኮስታል ስለሆን ካልተው ወይንም ፔንቴኮስታል ነኝ ብለህ ስላልክ አይደለም ተው፣ በሌላ አጀንዳ ውስጥ ስላላችሁ ጌታን እንድትቀበሉ እንሰብካችኋለን። ከኦርቶዶክስ ጋር አንድ አይነት ፔንቴኮስታሊዝም እያራመዳችሁ ያላችሁ ማለት ነው። በቀደም ሊዮኒስ ለኤፊስ ነግረው ነበረ በልሳን እርስ በርሳችሁ መንፈሳዊ ቅኔ ተቀኙ የሚል ጥቅስ ይዘን በልሳን ለመዘመር የቃጣን ፔንቴኮስታሎች ነው ከፈለጋችሁ ማለት ነው። በዚህ ጥቅስ እርስ በርሳችሁ መንፈሳዊ ቅኔ ተቀኙ የሚለው ማለት ነው። ስለዚህ በጣም እንትን እንደሆናችሁ በጣም መንፈስ ቅዱስ እናንተ ጋር እንዳለ ብለን እንዳይሰማችሁ ለማለት ነው። ይህንን እያላችሁ ላላችሁ not to all Pentecostals ማለት ነው። ግን ይሄ አሁን የፕሮቴስታንት ግራውንድ የሆንበትን ትምህርት ግሬስ አለውን ማለት ነው። ሶላ ፊዴን ድብልቅልቅ አድርጋችሁ ከኦርቶዶክስ ጋር አንድ ላይ ያላችሁ ግን እንድትመጡ እንፈልጋለን። ለኦርቶዶክስ ካለኝ ጥላቻ፣ ለካቶሊክ ካለኝ ጥላቻ ሳይሆን የምናገረው this is fact። እስቲ ልትስቅብኝ ነው መቼም አንተ። ዛሬማ በልሳን የዘመረ ሰዎች በልሳን በጣም እየተመቸኝ ነው ዛሬ። ቅዱሳን ሼር ይደረግ። ይሄ የቤተሰብ ነው።
አይ ዛሬ ሲሪየስ አሁን ነገሩ ስለቀዘቀዘ ጠብቀን ነው እነሱ የጣሉልን አንጆ አናኝክም ብለን ነው። በትክክል የእኛን ትምህርት የሚያውቅ ኢዮሲና ዶክተር ቀንዱን ቆርጠውታል ያኔ ማለት ነው። በትክክል ማለት ሪፎርሜሽኖች ሲነሱ ሰው ቶታል ዲፕሪቪቲን በተረጎሙበት እይታ ሰው በወደቀበት ሁኔታ ያለበትን ተነስተው የተነተኑበትን ያንን ይዘው የሞገቱበትን ዮሲ የዛን ጊዜ ድባቅ ተመቷል ያ ትምህርት ማለት ነው። አንዳንዶች ይህንን አንድ ነገር ልንገራችሁ። እሱ ፔንቴኮስታሉ ቶታል ዲፕሪቪቲን የሚቀበል አልመሰለው እና ያተኮረው ምን ላይ ነው? ሉትራንና ታድሶ እንትን ሪፎርሜሽን ላይ ነው ያተኮረው ማለት ነው። ያላወቀው ግን አንትኖች ይሄ የአርመን ራሱ የምንለው የቶታል ዲፕሪቪቲን በጣም ይቀበላሉ። በጣም በዚህ ትምህርት በጣም የታወቁ በዚህ የአርመንን ትምህርት በማስተማር ስማቸውን ከተሳሳትኩ ኢዮሲ ወይም ደግሞ ታች ኤቢ ሊረዳኝ ይችላል። ሮጀር ኢ ኦልሶን የሚባሉ በጣም የታወቁ ሰው አሉ። ፕሮፌሰር ናቸው እኚህ ሰው ኤቢዬ ስማቸውን ጠርቸዋለሁ በትክክል ሮጀር ኢ ኦልሰን የሚባሉ ማለት ነው። እና አርመኒዝም እና ሴሚ ፔሌጋያኒዝም እንደዚሁም ደግሞ ከራሱ ከእንትና ጋር ማለት ነው ከፔላጋያኒዝም አይደለም ብለው ጽፈዋል። በጣም አርሜኒያኒዝም በሴሚ ፔላጂያኒዝም ማኮናን በቃ ሀገር ተደበላለቀ ዓለም ጠፋ ማለት እንትን እኮ ጥለው የመጡ ሰዎች አይደሉም ማለት ነው። እና በእርግጥ ኑ እንትን እንደርሳቸዋለን በሚለው እንኳን እዛ ድረስ ባይኬድም ግን ምን ለማለት እንደተፈለገ ግን መታወቅ አለበት። ሶቨርጂን አንተ ታችሁን እያናደድከኝ ስለሆነ አንተ ታችሁን አዲስ እረኛ ምንድን ነው የሚባለው? ሰሞኑን ነው መሰለኝ ሶቨርጂን ይህንን በጣም እያበሳጨኝ ስለሆነ ነው። አንድ ነገር ሲገባን ሰዎች ሁሉ ይወቁልን ማለት የለብንም፣ በየቤቱ እየሄድን ማለት ነው። እና ተቃውሞ አይደለም ምናምን፣ ግን ጥበብ ያስፈልገዋል ለሰዎች ስንናገር። ስለዚህ አሁንም እዚህ መተህ ድምፅ እንድታሰማ ስላልፈለግኩ ነው ያወረድኩትኝ። ትክክል፣ እኔ ወስዳለሁ ኃላፊነቱን። ቀጥል። ለማንኛውም ያ ቢንዬ ከቢኒ ጋር በውስጥ አውርተናል። ያ ለዛ ብላችኋል። እኔ ከቅድም ጀምሮ ሳወራ ነበረ። ማኪ፣ ሚሚ፣ ኤቢ፣ አብዬ፣ ኢዮሲ የሚመቻችሁ እየከፈታችሁ ሀሳብ መስጠት ይቻላል። ዌልካም ብራዘርስ። አርሜኒያን ጀስቲፊኬሽን ባይ ፌዝ አሉን አያምኑም እንደማለት ነው የምቆጥረው። ጄኮብ አርሜኒያስ ባይዘዌ የመስቲቆሱ ይቆይልን። ጄኮብ አርሜኒያስ በጣም የሚገርም ሰው ነው። የቴዎዶር ቤዛ ተማሪ ነው። ቴዎዶር ቤዛ ደግሞ የተሐድሶውያን ተማሪ ነው። ምንም እንኳን ሲሪየስ የሆነ የአመለካከት በአንዳንድ ጉዳዮች ላይ ቢኖረንም ቸርች የምትመሰረትበትን የጀስቲ ባጭሩ ፕሮቴስታንት ውስጥ ይህን ደግሞ የሚነካ የልምምድ እንትን የለም። ለምሳሌ እንዲህ ሙቭመንቶች ማለት ነው የእምነት ምናምን እንቅስቃሴ ልትሉ ትችላላችሁ። መቼም ተጋኑ ወደዛ ካልሄዱ ችን ሲነካኩ ወዲያው በቃ ፎልስ ሄሬሲ አይነት ነገር ብለን እንቆጥራለን ለማለት ነው። ለማንኛውም እስቲ ቀጥሉ ወንድሞች።
ኢዮሲ የሚመችህን ቦታ ከሆንክ አንተ ቀድመህ እንትን ስላል ከዛ ብዬ እንቀጥላለን። ማኪም የምትይው ሀሳብ ካለች ጥያቄ ሀሳብም ካለ እህቶችም ቀጥሉ። ሌሎች ወንድሞች መቅደም ይችላሉ፣ ግን ከቻልኩኝ ልሞክር። ከዚህ በፊት በነበረው ውይይት አሁን አስቼ በደንብ አድርጎ አስቀምጦታልና ክሊር የሆነ ስቴትመንት ነው የተቀመጠው። ታስታውሱ እንደሆነ በነበረን ውይይት አክት ኦፍ ፌዝ ላይ የመጀመሪያው ልብ ያላመነው ሰው ልብ እንዲከፈት ሰውየው ፈቃደኛ መሆን አለበት የሚለው ስቴትመንትን መሰረት አድርገን ኢኒሺየተር ነው ማለት ነው አንብሊቨር በድነት ስራ ውስጥ በሚል ጥያቄ ስናነሳ አይ በፍጹም ኢኒሺየተር የሚለው ቋንቋ ልክ አይደለም የሚል ሙግት ነበር የተነሳው። ነገር ግን የኦርቶዶክስ ሊቃውንት የጻፏቸው በተለይ አሁን ማነሳላችሁ ኢስተርን ኦርቶዶክስ ላይ ያለ አንድ የታወቀ ስኮላር ኤዲት ያደረገው ከኦርቶዶክሶች እና ዩኒፊኬሽን ቸርች መካከል የተደረገ ክርክር በ20ኛው ክፍለ ዘመን የተደረገ ክርክርን ዲስከስ የሚያደርግ አንድ መጽሐፍ አለ። ኦርቶዶክስ ዩኒፊኬሽን ዲያሎግ የሚል ማለት ነው። እና እሱ መጽሐፍ ላይ ከኦርቶዶክስ ሳይድ ያሉ ስኮላርስ እንዴት ኦርቶዶክስ ነገረ ድነትን እንደሚረዳ እንደሚገነዘብ አስቀምጠዋል። እና ያስቀመጡትን ስቴትመንት ቃል በቃል ባነበው ደስ ይለኛልና ገጽ 55 መጽሐፉ ላይ ኦርቶዶክስ ዩኒፊኬሽን ዲያሎግ የሚል መጽሐፍ ነው። ካገኛችሁት አይ ቲንክ ፍሪሊ መገኘት የሚችል መጽሐፍ ይመስለኛልና ገጽ 55 ላይ ሲያስቀምጥ እንደዚህ ይላል። ምን ይላል? but while recognizing and stressing the divine factor, God's grace, Orthodox Christianity also recognize and emphasize the human factor ይላል። የዲቫይን ፋክተሩን እንደሚነሳ ሁሉ በኦርቶዶክስ ክርስቲያኒቲ ውስጥ ሁማን ፋክተሩም ይነሳል ነው። the role that man himself must play for the salvation ሁማን ፋክተር ሲባል ሰው በድነት ውስጥ ያለው ሱታፌ ማለት ነው። እና እንደዚህ ላይ it just avoids the two opposed extreme position። ነገር ግን ይሄ ስለ ሰው ሚናና ስለ እግዚአብሔር ሚና ሲወራ ወይም ስለ እግዚአብሔር ጸጋና ስለ ሰው ተሳትፎ በድነት ጉዳይ ስናወራ ይላል ሁለት ኤክስትሪሞችን አቮይድ አድርገን ነው ይላል። እና እነዚህ ኤክስትሪሞችን ያነሳል። እነዚህ ሁለት ኤክስትሪሞችን it just avoid the two opposed extreme positions that of Pelagius on one hand, which teach that human can attain salvation without the help of divine grace entirely through his own effort, and that of later እያለ ይቀርና አንደኛው ጽንፍ ምንድነው? የፕላጊየስ ጽንፍ ነው። የፕላጊየስ ጽንፍ ደግሞ ምንድነው ብሎ የሚያስበው ሰው ድነትን ካለ መለኮታዊ ረድኤት ወይም ደግሞ ካለ መለኮታዊ ጸጋ አቴን ማድረግ ይችላል፣ ማግኘት ይችላል ሙሉ ለሙሉ በራሱ ችሎታ ወይም ደግሞ አቅም ኢፈርት የሚል አንድ ጽንፍ አለ። ይሄንን አይቀበልም የኦርቶዶክስ ነገረ ድነት ይላል። እና በሌላኛው ጽንፍ ደግሞ that of later Augustine and of Calvin on the other, who teach that salvation is entirely a matter of divine grace። ሌላኛው ጽንፍ ደግሞ ማይቀበለው የኦርቶዶክስ ነገረ ድነት የአውጉስቲኒያን የሆነውን የካልቪናዊ የሆነውን አመለካከት ነው። ሙሉ ለሙሉ ድነትን በእግዚአብሔር ጸጋ ላይ ብቻ ሬስት ስለሚያሳርፍ ያንን አይቀበል። ስለዚህ በሁለቱ መካከል ያለ ነው ማለት ነው ቢትዊን ፕላጊየስ እና አውጉስቲኒያን or ካልቪኒያን አመለካከት ማለት ነው። እና ይቀጥላል Pelagius' view rests on his denial of ancestral sin። ፕላጊየስ ይሄ የውርስ ኃጢአትን ይክዳል ይላል which Western Church call it original sin። ፕላጊየስ ሰው በራሱ ተነሳሽነት መዳን ይችላል ብሎ ስለሚያስቡ የሰው የውርስ ኃጢአት አለበት፣ ጥንተ አብሶ አለበት ብለው አምኑ። and hence ይልና while the Augustine and Calvin view is based on the supposition that ancestral sin has resulted in extreme depravity። ሁለተኛው የማይቀበልበት
ሌላኛውን ከፍ አጎስቲኒያን የሆነውን ካልቪናዊ የሆነውን አመለካከት የማይቀበልበት ምክንያት ምንድነው? የውርስ ኃጢአት የጥንተ አብሶ የሚባለው ነገር ወደ ለየለት ውድቀት ወይም ደግሞ ምንድነው መበላሸት ኤክስትሪም ዲፕራቪቲ ስላጋለጠ ያንን አይቀበልም ኦርቶዶክስ ይላል። ሶ የቱ ጋር ነው ያለው ኦርቶዶክስ ብሎ ሲል እንደዚህ ብሎ ያነሳል። ኦርቶዶክስ ቴክስ ሲሪየስሊ ስክሪፕቸራል ቲቺንግ ኦፍ አንሴስትራል ሲን ኦፍ ዘ ፎል። ያው ኦርቶዶክስ ሙሉ ለሙሉ ጥንተ አብሶ በሰው ውድቀት ምክንያት እንደመጣ ያምናል ይላል። ኤንቲዝ ዛት አስ ኤ ሪዛልት ኦፍ ዘ ፎል ማን አር ቦርን with their natural power in corrupt state. so ሰዎች ሲወለዱ ከውድቀት የተነሳ በተበላሸ ሁናቴ ውስጥ ነው የሚወለዱት ብለን እናምናለን እና however their corruption ነገር ግን የነሱ መበላሸት it holds is not extreme ይላል። it holds is not extreme ማለት እንደ ቶታል ዲፕራቪቲ አድርገን ውድቀቱን የኮራፕሽኑን አናስቀምጠው ነው። it reject the doctrine of total depravity ይልና man in his fallen state ይችን በደንብ ስሙኝ man in his fallen state retain enough goodness and freedom to be able to initiate the process of his own salvation ይላል። ሙሉ ለሙሉ ውድቀቱ ወይም ብልሽቱ ሙሉ ለሙሉ ፍጹም የሆነ ብልሽት ባለመሆኑ ምክንያት ሰው መልካምን ነገር በጎ ነገር ሰናይ ነገር እንዲሁም ደግሞ ነፃነት አለው ከወደቀም በኋላ ይሄ ማንነቱ ደግሞ በድነት ጉዳይ ውስጥ ኢኒሺየተር እንዲሆን ያደርገዋል አነሳሽ ያደርገዋል ብሎ ነው የሚያስቀምጠው። let me repeat it man in his fallen state retains enough goodness and freedom to be able to initiate the process of his own salvation. man has the power of free choice ይላል። ሰው የነጻ ፈቃድ ኃይል አለ ጉልበት ወይ ማቅም አለ and a certain amount of self control. this freedom is inviolate in the sight of God. hence God wait upon man to begin the process of his salvation. so እግዚአብሔር ድነቱን እንዲጀመር በዚህ በሰው ፈቃድ ላይ ጥገኛ ነው ወይም ደግሞ በዛ ላይ የተመሰረተ ነው ወይም ደግሞ ያንን ይጠብቃል እግዚአብሔር ብሎ ያስቀምጣል። ሶ በቀጥታ ይሄ እንደምትመለከቱት ክሊርሊ ነው የሚያስቀምጠው። ያው የኛ ሀገሮቹ ሲሽኮረመሙ ነበር ማለት ልብን ይከፍታል እግዚአብሔር ይሉና ልቡ እንዲከፍት ግን ሰውየው ፈቃዱን መስጠት አለበት ይሉናል እና ሰውየው ፈቃድ መስጠት አክት ኦፍ ፌዝ ላይ መጀመሪያ ነው የሚመጣው። ስለዚህ ሰው ኢኒሺየተር ሆነ አይደለም ማለት ነው ብለን ስንሞግታቸው አይደለም እያሉ ያው ሲሽኮረመሙ ነበር። ግን እንደነዚህ አይነት ደግሞ የኢስተርን ስኮላርስ በጣም በጋራ ሆነው ባደረጉት ከዩኒፊኬሽን ቸርች ጋር ባደረጉት ቴዎሎጂካል ዲስኮርስ ውስጥ ክሊርሊ ማን ኢዝ ኢኒሺየተር ኦፍ ሳልቬሽን even God waits for humans approval for the process of salvation for his salvations ለሰው ድነት ማለት ነው። Armenians believe in the Trinity, the deity and humanity of Jesus Christ, the depravity of humanity due to the primeval fall በውድቀት ምክንያት የሰውን ዲፕሬቭድ መሆን አለመቻል ወደ እግዚአብሔር መድረስ በስላሴ በኢየሱስ ክርስቶስ ሰውነትና አምላክነት አርሜኒያን ያምናሉ። ሳልቬሽን ባይ ግሬስ በጸጋ አሎን ባይ ግሬስ አሎን ሳልቬሽን ባይ ግሬስ አሎን ትሩ ፌዝ አሎን ስሩ ፌዝ አሎን። ቆይ ትልቁ ላይ አድርገኝና ካሜራ ላብራ። ምናልባት አንዳንድ ሰዎች እንትን ቢሉ ጥሩ ነው ብዬ ነው። ትልቁ ላይ አድርገው ትክክሌ። እሺ የሞከርኩ ነው። በረጅሙ አድርገው በረጅሙ ባለው ላይ አድርገው። ምን እንላለን ከዛ እሱን አድርገው። እኚህ ሰውዬ አሜዚንግ ናቸው። አሜዚንግ የሚል ግሬስ አንዘምርላቸውም እንጂ አሜዚንግ ግሬስ ይህ ትልቁ ላይ ሆናል። እንትኑን ሚውት እናድርገው እንዲታይ ጽሁፉ
ኮሜንቶች እንዴ እንትኑን ቢውት አድርገው የቻቱን እንዲታይ ሞዴሬተሮች ተባበሩ። ኮሜንት ውስጥ ገብቼ ምንድነው ማደርገው? ፈጣን ሞዴሬተሮች አሉ። ጌታ ይመስገን። ቀጥል። ይታያል። አሁን ይታያል። ሊያውም ወርቅ ሆኖ ነው በደንብ አድርገው እንደ ጨረቃ እሺ Armenians believe in the Trinity, the deity of and the humanity of Jesus Christ, the depravity of humanity due to the primeval fall, salvation by grace alone through faith alone. ይህ እንግዲህ የሪፎርሜሽኑ ፒላሮች ውስጥ ዋናዎቹ ናቸው። and all other essential Protestant beliefs ይላል። all other essential Protestant beliefs. Justification as imputed righteousness is affirmed by classical Armenians. Following Armenius himself, ራሱን አርሜኒየስን ጨምሮ ክላሲካል አርሜኒያንስ ይህን ነገር ይቀበላሉ። ኤቢዬ ወይ ሁለት አይነት ሰዎች እዚህ ውስጥ አለን። አንደኛው እንደናንተ ሄዶ የተመረቀ፣ ሁለተኛ ደግሞ እንደኔ እናቱን ትፍቱፍ ያለችው። ስለዚህ ይደርጉ። እሺ ልክ ነው፣ መተርጎም አለበት። ቃላ ባንተን አይጨምርም እኮ ለምንድን ነው አይስክሬም የምትሰጠው? የፎገራኔ ልጅ። እሺ ምን ይላል? all other essential Protestant beliefs ሌሎች መሰረታዊ የሆኑ የፕሮቴስታንት አቋሞችን ጨምረው አርሜኒያንስ ያምናሉ ነው። እንግዲህ አርሜኒያንስ ያምናሉ። እሺ all other Protestant beliefs